በጣም ከብዶኝ ነበር ከሚገባው በላይ ከብዶኝ አንገሽግሾኝ ማለት ነው እና የትኛው የህይወት ገጽታ ላይ ትገኛላችሁ? ህይወታችሁ ያለፈችም ያለችበት መንገድ ለመልካም ነው ብላችሁ ነው የምታስቡት ወይንስ እግዚአብሔር እየፈተነኝ ነው እያላችሁ ነው? ሌላኛው ደግሞ ነብይ እዩ ጩፋ ለየት ያለ ነገር አምጥቷል። በቅርቡ ከ50,000 በላይ እትም ይዞ የመጣው መጽሐፉ ገናናው ኢየሱስ የሚል ስያሜ ያገኘ ሲሆን ይህም ብዙ ሚዲያዎችም ሲዘግቡት የነበረ ጉዳይ ነው። አሁን ደግሞ ያልተጠበቀ ጉዳይ በካውንስሉና በነብይ እዩ ጩፋ መሃል ተፈጥሯል። እነዚህ መረጃዎች ለእናንተ ይዘንላችኋል። እስከ ቪዲዮአችን ፍጻሜ አብራችሁን ቆዩ እያልን ወደ መረጃዎቻችን እንለፍ። ማንም ሲፈተን እግዚአብሔር ፈተነኝ አይበል። ምክንያቱም እግዚአብሔር በክፉ አይፈትንም፣ እርሱ ማንንም አይፈትንም። ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብ ሲታለል ነው። የያዕቆብ መልእክት ምዕራፍ 1 ከቁጥር 13 እስከ 14። አስቀድመን እንዳላችሁ የትኛው የህይወት ገጽታ ላይ ትገኛላችሁ? ህይወታችሁስ እያለፈችበት ያለችው መንገድ ለመልካም ነው ብላችሁ ነው የምታስቡት ወይንስ እግዚአብሔር እየፈተነኝ ነው ብላችሁ ነው የምታስቡት? ጥያቄውን ለእናንተ ተው ነው። መልሶቻችሁን በሐሳብ መስጫ ሳጥን ስር እያስቀመጣችሁልን ለዚህ የሚሆን አንድ ቪዲዮ ቅጂ ለእናንተ ይዘንላችሁ መተናል። በቲክቶክ ስሟ ናርዲ በመባል የምትታወቀው እህታችን አንድ መልእክትን በዚህ ጉዳይ ላይ አስተላልፋለች። እናንተም በዚህ ቪዲዮ ብዙ የምታተርፉ ስለሆነ ቪዲዮውን እስከ መጨረሻው ይከታተሉት እያልን ቪዲዮውም ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ ብዙ ሰዎች እንዲመለከቱት ያድርጉት። በመቀጠልም የነብይ እዩ ጩፋን መረጃ የምናቀርብላችሁ ይሆናል። እናንተም እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሁኑ እያልን ቪዲዮውን ተከታትለን እንመለሳለን። ከብዙ ዓመታት በፊት መጽሐፍ ቅዱስ እያነበብኩኝ አንድ ቃል በልቤ ውስጥ ተቀርጾ ቀረ። አንድ ቃል እሱም አስቸኮሉት የሚል ነበር። እሱ ሲል አይደል? አስቸኮሉት። ምንድነው ያስቸኮሉት? አስቸኮሉት ዮሴፍን ነው ያስቸኮሉት። እና በግዞት ቤት ውስጥ ነበረ ዮሴፍ። በወንድሞቹ ተሽጦ ወደ ግብጽ ሄዶ እና በእስር ቤት ውስጥ ነበረ። የወጣትነት እድሜውን በእስር ቤት ውስጥ አሳልፏል። በግዞት ቤት ውስጥ ነበረ። ከዛ ማለት ነው አስቸኮሉት የምትል አንዲት ቃል አለች። አስምሬባታለሁ ሁሉ እዛች ቃሏ ላይ ማለት ነው። ምክንያቱም የነበርኩበት ሲቹዌሽን በዛ ሰዓት የነበርኩበት ህይወት በጣም ከብዶኝ ነበር ከሚገባው በላይ ከብዶኝ አንገሽግሾኝ ማለት ነው እና ነገር ግን ለካ ያ ህይወት የነበርኩበት ማለት ነው ያቺ ሞመንት ያቺ ሰዓት መካከለኛ የምንለው የህይወት ገጽታችን ውስጥ ማለት ነው ስንጀምር የእግዚአብሔር ቃል ሲመጣልን ትንቢት ሲነገረን ራእይን ማለት ነው ወደኛ ሲመጣ የመጀመሪያው የህይወታችን ገጽታ የሚሆነው በጣም ኤክሳይትመንት ነው። ኤክሳይትድ እንሆናለን። እኔም እንደዛ ነበርኩኝ። ጌታን አግኝቻለሁኝ፣ የእግዚአብሔርን ቃል አነባለሁኝ። በቃ ምን ልበላችሁ ማለት ነውና በጣም ኤክሳይትድ ሆኛለሁ። ትንቢት ይመጣልኛል። የሚመጣውን ትንቢት ሁሉ የሚነገረውን ቃል ሁሉ በቸርች በተክርስቲያንስ ቁጭ የምሰማውን ሁሉ በቃ ይሄ የኔ ነው እያልኩኝ ማለት ነው እና በቃ በረከት ከፊት ለፊት ያለ አሸናፊ ነኝ እንዲህ ነኝ እያልኩኝ በኤክሳይትመንት ነው የጀመርኩት። መካከለኛው ላይ ስንደርስ ደግሞ አለ ቦታ አለ። ብዙዎቻችሁ ታውቁታላችሁ። በቃ መካከለኛው የህይወት ገጽታችን ውስጥ ማለት ነው በተለይ ጌታን ካገኘን በኋላ እዛ ሞመንት ላይ ነበርኩኝ እኔ። ያ ሞመንት ደግሞ ምንድነው መሰላችሁ? በቃ እግዚአብሔር የሌለ እስኪመስለን ድረስ ማለት ነው ጭንቅ የሚሆንበት ጊዜ ማለት ነው። የሚነገረውን ቃል ሁሉ የምንጠራጠርበት ጊዜ ማለት ነው። እውነት እንደው ይሄ ትክክለኛ ነገር ነው ግን ጌታን እየተከተልኩኝ የሁሉ የሚመጣው የሁሉ የሚሆነው ምንድነው? እዛ ሞመንት ውስጥ ማለት ነው ሆኜ አስቸኮሉት የሚል ቃል አነበብኩኝ እና አሰመርኩበት። አስቸኮሉት ምንድነው ልላችሁ መሰላችሁ የመጣሁት ዛሬ አሁን ያላችሁበትን የህይወት ክፍል በጥሞና ተመልከቱት። የትኛው የህይወት ክፍል ላይ ናችሁ? መካከለኛው ላይ ነው ወይንስ ደግሞ እያለቀ ያለበት ነው ወይንስ ደግሞ መጀመሪያ ኤክሳይትመንት ውስጥ ነው ያላችሁት? በመነቃቃት ውስጥ ነው ያላችሁት ወይንስ መካከለኛው ላይ? መጨረሻውን እነግራችኋለሁ እና መካከለኛው ላይ በቃ በጣም ከብዷችኋል ህይወት። የሚነገረው ቃል ሁሉ ከልባችሁ ላይ ጠብ አይልም። በቃ ተስፋ በመቁረጥ አይነት ሁኔታ ውስጥ ነው ያላችሁት። እንደዛ ከሆነ የሚቸኩልበት ጊዜ ደግሞ ይመጣል። እየቸኮላችሁ ደግሞ የምትወጡበት ጊዜ ይመጣል። እኔ ምስክር ነኝ። የመጨረሻው የህይወቴ ገጽታ ላይ ስደርስ ማለት ነው የመጨረሻው ማለት የወጣሁበት ሰዓት ማለት ነው። ከዛ ነገሩ በጣም እየባሰ ይመጣል። አንዳንድ ጊዜ በቃ እንቅልፍ እስክታጡ ድረስ በቃ ጭንቅ ውስጥ የምትገቡበት ጊዜ ይመጣል። የምትወስኑትን ውሳኔ እንኳን ማለት ነው ለመወሰን
ለመወሰን የምትቸገሩበት ጊዜ ይመጣል። ያ ጊዜ የሚቸኩሉበት ጊዜ እየደረሰ ነው ማለት ነው። እንግዲህ እህታችን ያስተላለፈችልን መልእክት ይህንን ይመስላል። በሌላ በኩል ደግሞ ነብይ ጩፋ ምን ገጠመው ለሚለው ካውንስሉ ያስተላለፈው መልእክት ነበረ። እሱን መልእክት የምናነብላችሁ ይሆናል። እስከ መጨረሻው ተከታተሉ። ካውንስሉም እንዲህ በማለት መልእክቱን አስተላልፏል። የደቡብ ክልል ለሚመለከተው የጸጥታ አካል ተመርቶ አስፈላጊውን እርምጃ እንዲወስድ ተብሏል። የደቡብ ኢትዮጵያ ክልል የወንጌል አማኞች ካውንስል እዩ ጩፋ በዲላ ስታዲየም አዘጋጃለሁ ያለው ኮንፈረንስ ተከልክሏል። ፍቃድም ያልተሰጠው ህገወጥ ኮንፈረንስ ነው በማለት ክልሉ እንዲያግደው የክልሉ ካውንስል ትዕዛዝ መስጠቱን ተከትሎ የጌዲዮን ዞንም የወንጌል አማኝ ካውንስልም ለዞኑ ሰላም ጸጥታ ቢሮም በጻፈው ደብዳቤ እውቅና ያልተሰጠው በመሆኑ ይህንን ወደ ጎን በመተው በጉልበት ለማካሄድ እየተሰናዳ እንቅስቃሴን በማድረግ ላይ የሚገኝ እንዲሁም ሃይማኖትና መንግስትን ለማጋጨት እየሰራ ያለ በመሆኑ አስፈላጊውን እርምጃ በአስቸኳይ እንዲወሰድ ሲሉ አሳውቀዋል። በዚሁም ኮንፈረንስ ላይ አዘጋጃለሁ ያለውን ስቴዲየም በተመለከተ የዞኑ ስፖርት ቢሮ ማንኛውንም የስቴዲየም አገልግሎት የሚሰጠውን የከተማ ካውንስሉ የዞኑ የከተማ ጸጥታ አካል በሚሰጠው ፍቃድ እውቅና በመሆኑ ያለዚህ ፍቃድ እንደማያስተናግድ ስቴዲየሙ ያልተፈቀደለት ተገልጿል። እንዲያስፈጽምም መርተዋል። ከዚህም በተለያየ አብዛኛው የኢትዮጵያ ወንጌል አማኝ ማህበረሰብ እዩ ጩፋ በተደጋጋሚ እንዴት ከመሪዎች ከሌሎችም ነቢያት ጋርም ከካውንስሉ በአገር ውስጥም በውጪም ከሚገኙ ከአብያተ ክርስቲያን መሪዎች ጋር ከቃለ ሕይወት ከሙሉ ወንጌል መሪዎች ከሌላ ቤተ እምነትም ከሌሎችም አሁንም ደግሞ ከደቡብ ኢትዮጵያ ክልል መንግስትም ከጌዲዮን እና ከዲላ የመንግስት አካል የሚፈጠረውን አለመግባባት የወንጌል አማኞች እንደማይወክልም ግለሰቡ ተግባሩ የሆነው የሚወስደው እርምጃ ወንጌል አማኞችን አይወክልም የሚል ድምጽም በስፋት ተሰምቷል። ይህም የወንጌል ባህሪ አይደለም ተብሏል። በተደጋጋሚ መልእክትም እየተላከም አይተናል። ጠቅለል አድርገንም እነዚህን ለመንገር ወደናል። ይህንንም እንዳሉ ሆኖም እዩ ጩፋ ከክልል የመንግስት አካላት ጋር ከካውንስል በየደረጃውም ከሚገኙ ህጋዊ ፈቃድም ሳይኖረው ራሴ ገብቼ ህዝቡንም እሰበስባለሁ ማለቱ ተገቢ አይደለም የለውም የሚለውን ይተውና ግን በደቡብ ኢትዮጵያ ክልል ከላይኛው የመንግስት መዋቅር ጀምሮ ለሚገኙ የዞኑ ዲላ የመንግስት አካላት እዩ ጩፋ የሚያደርገውን ንቀትም የተሞላ አካሄድም ጥያቄ ፈጥሯል። በዚህም የክልል ዞኑም የከተማ መንግስት አካላትም ይህንኑ ክልልና ትዕዛዝን ማስፈጸም ካልቻለ በፌዴራል መንግስትም ጭምር ህዝቡ የመምራት ብቃታቸው ጥያቄ ምልክት ውስጥ እንደሚገባ መረዳት ተችሏል። ይህንንም በማለት ለዲላ ክልል ካውንስሉ ደብዳቤውን ልኳል። እንግዲህ ውድ የፋሬስ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እስካሁን ስትከታተሉን ስለነበር ለናመሰግናችሁ እንወዳለን። ከዚህ በመቀጠልም ሌሎች አዳዲስ መረጃዎች በመጡ ጊዜ ለእናንተ በፍጥነት እና በጥራት ይዘን የምንገኝ ይሆናል። እናንተም እስካሁን ለፋሬስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የፋሬስ ሚዲያ ቤተሰብ ይሁኑ እንላለን። እለት የምንለቃቸው መረጃዎች እና የህይወት ታሪኮች ለእናንተ የሚያስተምሩ ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እንዲሁም እናንተ እንዲሰራላችሁ የምትፈልጉት መረጃ ወይንም የህይወት ታሪኮች ካሏችሁ በሐሳብ መስጫ ሳጥን ስር ወይንም በቪዲዮ ላይ እናንተ በዲስክሪፕሽን ላይም ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል መረጃ መስጠት ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ብዙ ሰዎችም እንዲጋሩና በመረጃ ተጠቃሚ እንዲሆኑ ቪዲዮውን ላይክ እና ሼር ያድርጉት እንላለን። እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስም ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም፣ ፍቅር ከእምነት ጋር ለወንድሞች ይሁን እንዳለው እንግዲህ ውድ የፋሬስ ሚዲያ ተከታታዮቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ለቤታችሁ፣ ለጓዳ፣ ለዘመድ፣ ለአዝማዶቻችሁ ሰላም ይሁንላችሁ እንላለን። በሌላ ቪዲዮ እስክንመለስ ድረስ እኛ ከወዲሁ ለመሰናበት እንገደዳለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እያልን ከወዲሁ ተለየናችሁ።